ለአምላኬ በሰሙነ ሕማማት ወቅት ማድረግ የሌለብን 10 ነገሮች። በዚህ ቪዲዮ በሰሙነ ሕማማት ወቅት ማድረግ የሌለብን ነገሮች ከነ ምክንያታቸው የምንረዳበት ነው። ይህ ቪዲዮ ሼር በማድረግ ለሚቻላችሁ ሰዎች በሙሉ አድርሱ። ሰሙነ ሕማማት ምንድን ነው? ቅድስት ቤተክርስቲያናችን ከትንሣኤው በፊት ያለውን ሳምንት ሰሙነ ሕማማት በማለት ታስቦ ይውላል። ሕማማት ማለት በራሱ ሐመ ታመመ ከሚለው የግዕዝ ግስ የወጣ ሲሆን የጌታችን የመድኃኒታችን ኢየሱስ ክርስቶስ ሕማሙንና ሞቱን የሚዘከረበት ሳምንት ነው። ከእሁድ ማለትም ከሆሳዕና እስከ ትንሣኤ በዓሉ ባሉት ቀናት ጌታችን ለመያዝ አይሁድ የመከሩበትና ምክራቸውንም ያጸኑበት፣ የተማማሉበት፣ ጌታችን የያዙበትና የገረፉበት እንዲሁም ደግሞ በዕለተ ዓርብ በቀራንዮ የሰቀሉበት ሳምንት ነው። በዚህ በሰሙነ ሕማማት ወቅት 3 ነገሮችን እናስባለን። አንደኛ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ብሎ የተቀበላቸውን መከራዎችና እሱ ላይ የደረሰበትን ሕማምና መከራ የምናስብበት ወቅት ነው። ሁለተኛ፣ የዓመተ ፍዳ ወይንም የዓመተ ኩነኔ ዘመን ሰዎችን የምናስታውስበት ነው። ሰዎች ምንም አይነት የጽድቅ ሥራ ቢሰሩ ወደ ጨለማው ወይም ወደ ሲኦል የሚወርቅበትን ያንን ክፉ ዘመን ለማስታወስ ነው። ትንቢተ ኢሳይያስ ምዕራፍ 64 ከቁጥር 6 ላይ ነቢዩ ኢሳይያስ ሲናገር ጽድቃችን የመርገም ጨርቅ ሆነ ይለናል። ማለትም አዳም እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ስቅለት ድረስ የነበሩትን ነፍሳት በሲኦል የሚቆዩበትን ያንን የ5500 ዓመት ዘመን የኩነኔ ዘመን መታሰቢያ ነው። ሶስተኛ፣ የራሳችንን ኃጢአትና በደል እያሰብን ጌታችን ምሕረቱን እንዲሰጠንና ይቅርታውን እንዲያድለን ማረን እያልን የምንጾምበት ወቅት ነው። በሰሙነ ሕማማት ወቅት ማድረግ የሌሉብን ነገሮች ምንድን ናቸው? አንደኛ፣ ቅዳሴ አይቀደስም። ይህንን የዓመተ ፍዳ በማሰብ በቤተ ክርስቲያናችን ሥርዓት መሠረት በሰሙነ ሕማማት ከጸሎተ ሐሙስ በስተቀር ቅዳሴ አይቀደስም። ምክንያቱ ደግሞ በዚያ በኩነኔ ዘመን ሥርዓተ ቅዳሴ አለመኖሩ ነው። ሁለተኛ፣ መስቀል መሳለም አይቻልም። ለምን መስቀል መሳለም አይቻልም ካልን በሰሙነ ሕማማት ወቅት ከሰኞ እስከ ዓርብ ያሉትን ቀናት የዓመተ ፍዳ መታሰቢያ ጊዜያት ናቸው። ከዚህ በተጨማሪ ሰላም ያገኘነው ከክርስቶስ በኋላ ስለሆነና የመስቀልን ኃያልነት የተረዳነው ከስቅለቱ በኋላ ስለሆነ ነው። መስቀል ክርስቶስ ተሰቅሎበት የሰላማችን አርማ፣ የድኅነታችን ምልክት ከማድረጉ በፊት መስቀል የወንጀለኞች መቅጫ በመሆኑም ነው። ሶስተኛ፣ ማማተብ አይፈቀድም። እዚህ ላይ ልብ ልንለው የሚገባው ነገር ቃሉን ብቻ ወይንም ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ብለን ቃሉን መጥራት ይቻላል። ነገር ግን በእጃችን በትምህርተ መስቀል አምሳያ ማማተብ አይፈቀድም። ምክንያቱ ደግሞ ፍቅረ መስቀሉን ያወቅነው በስቅለቱ ስለሆነ ነው። አራተኛ፣ ሰላምታ መለዋወጥም ወይም መሳሳም አይቻልም። ምክንያቱም ይሁዳ ጌታችንን በመሳም አሳልፈው መስጠቱን ለማሰብ ነው። እዚህ ጋር ልብ ልንለው የሚገባው ነገር መታሰቢያ የምናደርገው ለይሁዳ ሳይሆን የይሁዳን ድርጊት ነው። ይሁዳ ጌታችንን በመሳም አሳልፎ ሲሰጥ ከልቡ አለመሆኑና ለምልክት ብቻ በመሳብና በማቀፍ ምልክት መስጠቱን እናስብበታለን። በማርቆስ ወንጌል ምዕራፍ 14 ከቁጥር 44 ላይ አሳልፎ የሚሰጠውም የሚሰማውም እርሱ ነው፣ ያዙት፣ ጠንቅቃችሁም ውሰዱት ብሎ ምልክት መስጠቱን ያሳየናል። እንዲሁም በማርቆስ ወንጌል ምዕራፍ 14 ከቁጥር 45 ላይም መጥቶ ወዲያውም ወደ እርሱ ቀረበና መምህር ሆይ ብሎ ሳመው፣ እነርሱም እጃቸውን በእርሱ ጭነው ያዙት ይለናል። አይሁዳውያን ይህንን ምልክት ለምን ፈለጉ ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ከዮሐንስ ጋር ይመሳሰልባቸው ነበር። እንዲሁም ደግሞ
በምታታዊ ኃይል ከኛ ቢሰወር የሚል ፍራቻ ስለነበራቸው ነው። ይሁዳ ይህንን ፍራቻቸውን እንደሚያቀልላቸውና ለዚህም 30 ዲናር እንደሚከፈለው ተስማምቶ ስለነበር ይሁዳ ጌታችንን ሐሙስ ማታ ስሙ አሳልፎ ሰጥቶታል። አምስተኛ ሥርዓተ ማህሌት፣ ሥርዓተ ተክሊል፣ ጸሎተ ፍታት እንዲሁም ጸሎተ አስተርእዮ አይደረግም። ኑዛዜ መስጠትና መቀበልም አይኖርም። እነዚህ በሰሙነ ሕማማት የማይፈቀዱ ሥርዓቶች ቀደም ብለው በዕለተ ሆሳዕና ይደረጋሉ። ስድስተኛ የቅዱሳን መላእክት፣ የቅዱሳን ገድላት አይነበቡም። ለዚህ ምክንያቱ ደግሞ በሕማማት ሳምንት የተገለጸልንን ድንቅ ፍቅር የምናሰላስልበት፣ ለእኛ የተከፈለልንን ዋጋ የምናስብበት ወቅት ሳምንት በመሆኑ ነው። በሱ ምትክ ውዳሴ ማርያም፣ መዝሙረ ዳዊት፣ ግብረ ሕማማት የተሰኙ ብዙ ቃል ኪዳን ያላቸውና የጌታችንን መከራ በዚህ ወቅት የሚያወሱ የቅዱሳን መጻሕፍት ይነበባሉ። ሰባተኛ ሩካቤ ሥጋ ማድረግ አይቻልም። በሰሙነ ሕማማት የእኛን ሥጋዊ ፍላጎት ሳይሆን የጌታችን ሕማምና ሥቃይ፣ ግርፋትና ስቅለትና ሞት የምናስብበት ወቅት በመሆኑ ሩካቤ ሥጋ ፈጽሞ ክልክል ነው። ፍትሐ ነገሥት ምዕራፍ 24 ከቁጥር 923 ላይ በከበረች በሰሙነ ሕማማት ይህችን ኃጢአት ለሚሠራ ወየሁለት ይላል። ስምንተኛ የላመ የጣመ ምግብን መመገብ አይፈቀድም። ፍትሐ ነገሥቱ እንደሚያዘው አመጋገባችን ከወትሮ በተለየ መልኩ እንድንቀንስ ያዘናል። ምክንያቱም የጌታችንን ረሃቡንና ጥሙን እንድንረዳበት ጭምር ነው። እንዲሁም ምን መመገብ እንዳለብን ጭምር ይነግረናል። ፍትሐ ነገሥት ምዕራፍ 15 ከቁጥር 578 ላይ ጨው ያለበት ቂጣ እንድንበላና የእግዚአብሔርን ውሃ እንድንጠጣ ያዘናል። ይህም የሆነው ውሃ እንዲያስጠማንና ጌታችን ለእኛ ሲል መጠማቱን እንዲሰማንና እንድንገነዘበው ለማድረግ ነው። ዘጠነኛ መስከር የተከለከለ ነው። መጠጥ የመጠጣት ልምድ ያለብን ሰዎች በዚህ ጊዜ መጠጣት እንደማይገባን ፍትሐ ነገሥት ላይ ተቀምጦልናል። በዚህ ወቅት ከወይን ከሥጋ ተለዩ በማለት በጸሎት እንድንመለስ ያዘናል። አስረኛ ጌጣጌጥና መኳኳል አይፈቀድም። ፍትሐ ነገሥት ምዕራፍ 15 ከቁጥር 593 ላይ ሴቶች ጌጣቸውን እንዲተዉ ያዛል። ጥቁር በመልበስ ሐዘን ላይ መሆናችንን ለማስታወስና የጌታችንን መከራ ለመግለጽ ነው። በዚህ በሰሙነ ሕማማት የሚከተሉትን ነገሮች ከወዲሁ በማወቅ በጾም በጸሎት እንድንበረታ እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።